እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል የማይራሩ የማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። በመጀመሪያ ለኢስላም ያለህን ጥላቻ፣ ጨለማ የወረሰውን አስተሳሰብክን፣ በድፍን ጥላቻ የተሞላ ልብህን የምታረካበት እድል ያገኘህ መስሎህ ከሆነ ለኢስላም ያለህን ጥላቻ የምትገልጽበት እድል ያገኘህ መስሎህ ከሆነ እጅግ በጣም ተሳስተሃል። ልክ እንዳንተ ውስጣቸውን በቆሻሻ ሞልተው ባፋቸው ቆሻሻን የሚተፉ ወገኖች እንዳሉ ከሁሉም በፊት አላህ ስለነገረን ይህን ያክል መድከምና ይህን ያክል መልፋት አይጠበቅብህም። ማንነታቸውን እናውቃለን። እናንተንም እኛንም ዓለምን በአጠቃላይ የፈጠረው አላሁ ሱብሓነሁ ወተዓላ ማንነታችሁን ነግሮናል። ማንነታችሁን ጠንቅቆ የሚያውቀው የውስጥ አዋቂ የሆነው ታላቁ አላህ ሱብሓነሁ ወተዓላ በአፋችሁ የምትናገሩትን ቀርቶ በውስጣችሁ ምን እንደምታስቡ አላህ ያውቃል። ይህንንም ለሙስሊሞች ለአቅል ባለቤቶች አላህ ግልጽ አድርጎ ተናግሯል። የሚያስተነትን ካለ ያስተነትን ዘንድ ማለት ነው። ስለዚህ የተለያዩ ክፍተቶችን እየተጠቀምክ በቆሸሸ አፍህ የሰውን እምነት ባታቆሽሽ መልካም። በማስረጃ ሰዎችን መሞገት ትችላለህ። ከዛ ውጭ ግን በውስጥህ አምቀህ ያዝከው ለኢስላም ያለህ ጥላቻ ግልጽ ማውጣት የሚጠበቅብህ ነገር አይደለም። ማንነታችሁን አላህ ራሱ ነግሮናል። ሙስሊሞች የእስልምና እምነት ተከታይ የሆን በሙሉ እዚህ ጋር ቆም ብለን ልናስብ ይገባል። አላህ ሱብሓነሁ ወተዓላ ስለነዚህ ሰዎች ማንነት ነግሮናል። እያንዳንዷን ክፍተት እየተጠቀማችሁ እስልምናን ለማጥላላት እንደምትሞክሩ ግልጽ ነው። ነገር ግን አልሐምዱሊላህ የዲኑ ጠባቂ የሰው ልጅ አይደለም፣ አላህ ሱብሓነሁ ወተዓላ ነው። ይህንን እምነት ይህንን ዲን የሚጠብቀው አላህ እስከሆነ ድረስ በጭራሽ ሊሳካላቸው የሚችል ተግባር አይደለም። ለማስታወስ ያክል አላህ ስለነዚህ ሰዎች በቁርአን ምን እንዳለን አብረን እንመልከት። ያ አዩሃለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ተተኺዙ ቢጣነተን ሚን ዱኒኩም ከእናንተ ውጭ ከእስልምና እምነት ተከታይ ውጭ ያሉ ሰዎችን ሚስጥረኛ አድርጋችሁ አትያዟቸው። ላ የእሉነኩም ኸባለን በእናንተ ላይ የሚጎዳን ነገር ከማድረስ ጭራሽ የሚወገዱ ሰዎች አይደሉም። በዚህም ላይ በቻሉት አቅም ትልቅን ትግል ያደርጋሉ። እዛም አላህ ምን አለ? ወዱ ማ አኒቱም እናንተን የሚያስቸግራችሁ በእናንተ ላይ መከራ የሚሆንባቸውን ነገር ይመኛሉ። ቀድ በደቲል በግዳኡ ሚን አፍዋሂሂም ጥላቻቸው በአፋቸው ላይ በእርግጥም ግልጽ ሆኗል ይለናል። ልክ እንደምትመለከቱት ማለት ነው። በምን አይነት ወቅት ጥላቻውን እንዴት ይፋ እንዳደረገ ተመልከቱ። ልክ እንደዚህ ናቸው። በእርግጥም ካፋቸው በሚወጣው ነገር ጥላቻቸው ይፋ ሆኗል፣ ግልጽ ሆኗል። ወማ ቱኽፊ ሱዱሩሁም አክበር ካፋቸው የሚወጣው ጥላቻ በሚናገሩት ነገር ግልጽ ነው፣ በልባቸው የሚደብቁት ግን ከዚህ የባሰ ነገር ነው ይለናል። ይህ ልጅ ባፉ ከተናገረው የጥላቻ ንግግር በላይ በልቡ ያሰበው ጥላቻ፣ በልቡ ያሰበው ተንኮል ከዚህ በላይ የገዘፈ። ይህንን ማን ነው እየነገረን ያለው? አላህ ሱብሓነሁ ወተዓላ እኮ ነው። የፈጠራቸው ጌታ ምን አይነት ለእስልምና ምን አይነት አስተሳሰብ እንዳላቸው እየነገረን። ባይሆን ይህንን ነገር የሚረዳው ከሙስሊሞችም ቢሆን የሚያስተነትን ትክክለኛ አቅል ያለው ሰው፣ ለዲኑ ተቆርቋሪ የሆነ ሰው ነው፣ በስሜት የማይነዳ የሆነ ሰው። አላህ ለዚህም ብሎ ምን አለ? ቀድ በየና ለኩሙል አያቲ ኢን ኩንቱም ተዕቂሉን በእርግጥም አንቀጾችን አብራርተንላችኋል። ኢን ኩንቱም ተዕቂሉን የምታስተነትኑ የምታገናዝቡ እንደሆናችሁ። ነገር ግን እኛ እያገናዘብን ነው ወይ ብለን ስንመለከት በጣም የሚያሳዝን ሁኔታ ትመለከታላችሁ። ይህ ግለሰብ እንደምትመለከቱት ክፍተትን ተጠቅሞ ለኢስላም ያለውን ጥላቻ እንደዚህ አድርጎ ይፋ ተናገረ። አላህ በልባቸው የገደበቁት ነገር ከዚህ የባሰ እንደሆነ ነገረ። ነገር ግን ሙስሊሙ ይህንን ተረድቷል ወይ? ኮሜንት እስኪ ተመልከቱ። ምን አለ አንድ ኮሜንት ሰጭ? ወሃቢያ ቢመቻቸው እኛንም እንደሚያርዱን አትጠራጠሩ። ድጋፍ ለማን? ለክርስቲያን ወገኑ ማለት ነው። አላህ እኮ ይህንን ነገር እንድንረዳ ነበር እየነገረን ያለው። አሁንም ሌላ ኮሜንት ላስነብባችሁ። እዚህ ጋር ደግሞ ምን ትላለች? እውነት ይውጣልህ። እውነት ተናገረ ማለት ነው። አላህ ነው እውነት የተናገረው ወይስ ይህ ግለሰብ? ለሐውለ ወላ ቁወተ ኢላ ቢላህ። እዚህ ጋር ደግሞ የባሰ ነገር ተመልከቱ። ምን አለ? በዚህ አጋጣሚ ክርስቲያን ወንድሞቻችን የወንድምነት ልክ አሳይታችሁናል፣ እናመሰግናለን። ከማን ጋር ነው ወንድምነቱ? በአፋቸው የጥላቻ ንግግር ግልጽ ሆኗል፣ በልባቸው የደበቁት ደግሞ ከዚህ በላይ ነው ብሎ የተናገረላቸውን ሰዎች ወንድሞቻችን ብሎ ይገልጻቸዋል። ይህ የኮሜንት ባለቤት ደግሞ ምን ይላል? ወሃብያን በትክክል ነው የገለጽከው ወንድሜ፣ ይመችህ። ታዲያ ይህንን አካል ተጋግዘን እናጥፋ።
ወሃቢያ ብሎ የገለጻቸውን ሙስሊሞች ከካፊሮች ከክርስቲያኖች ጋር ተባብሮ ለማጥፋት ማለት ነው። ከእስልምና እምነቶች ካሉ አካሎች ጋር ተጋግዞ ሙስሊሞችን ለማጥፋት ማለት ነው። እንተጋገዝ እያለ በዚሁ አጋጣሚ ውዴታውን የሚገለጸለት ደግሞ አለ። ወንድማችን ከልባችን እንወድሃለን። አሁንም በዚህ ጉዳይ ላይ አላህ የሚለውን ነገር እንናገር። እዛው የቁርአን አንቀጽ ላይ ቀጥሎ አላህ ምን ይላል? ሃ አንቱም ኡላኢ ቱሒቡነሁም ወላ ዩሒቡነኩም። እናንተ ሆይ እናንተ እኮ እነሱን ትወዳላችሁ፣ እነሱ ደግሞ እናንተን አይወዷችሁም። ከልባችን እንወድሃለን ብለህ ትገልጻለህ፣ እሱ ደግሞ አንተን አይወድህም። ማን ያለው? አላህ። በኢስላም ላይና በእስልምና ባለቤቶች ላይ ምን አይነት ጥላቻ እንዳላቸው ከሚናገሩት ንግግርም በልባቸው የደበቁትንም እኛንም ጭራሽ እንደማይወዱን በዚህ መልኩ እየተናገረ ይህንን ሁሉ የአላህ ንግግር ወደ ጎን ትቶ ወንድሞቼ እንወዳቸዋለን ማለት ምን አይነት የቀልብ መድረቅ። አሁንም ይህ ግለሰብ ለእስልምና ያለው ጥላቻ ያወረው የሆነው ግለሰብ በኢስላም ላይ የተለያዩ ጉዳት የተለያዩ ችግሮች ቢደርሱ ይመኛል። ከዚህ በላይ ቢያጋጭና የተለያየ ነገር ቢደርስ ይመኛል፣ ደስ ይለዋል። ይህንንም አላህ ነው የነገረን። እዛው የቁርአን አንቀጽ ቀጥሎ አላህ ምን ይላል? ኢን ተምሰስኩም ሐሰነቱን ተሱኡሁም። እናንተን የሆነ መልካም ነገር ቢያገኛችሁ ጥሩ ነገር ቢያገኛችሁ እነሱን ይከፋቸዋል። ወኢን ቱሲብኩም ሰይአቱን የፍረሑ ቢሃ። መጥፎ ነገር ቢገጥማችሁ፣ አደጋ ቢገጥማችሁ፣ ችግር ቢገጥማችሁ፣ መከራ ቢገጥማችሁ ይደሰታሉ። ጉዳትህ የሚያስደስተው የሆነን አካል መልካም ነገር ቢያገኝህ የሚያስከፋው የሆነን አካል እወድሃለሁ ያልክ ትገልጻለህ። ከእናንተ ጋር እንተባበራለን እያልክ ትናገራለህ። ስለነዚህ ሰዎች ከአላህ በላይ ማን ይንገር? ጅብሪል ወህይ ይዞ እንደገና ይወረድልን። አላህ አሁንም ምን አለ? ወኢን ተስቢሩ ወተተቁ ላ የዱሩኩም ከይዱሁም ሸይአ። ነገር ግን ይህን ያህል ጥላቻ አላቸው ሲባል ይህን ያህል ሸር አላቸው ሲባል የሚያስፈራን ነገር እንደሌለ አላህ ነገረን። ብትታገሱ፣ ሶብር ብታደርጉ፣ ብትታገሱ፣ ወተተቁ አላህንም ብትፈሩ ላ የዱሩኩም ከይዱሁም ሸይአ። የእነሱ ሴራቸው ማሴራቸው ተንኮል መጠንሰሳቸው ጭራሽ ሊጎዳችሁ አይችልም። አልሐምዱሊላህ የፈለገ ቢሞክሩ በኢስላም ላይ ጉዳትም ሊያደርሱ አይችሉም። በኢስላም ላይ ቅንጣት ታክል ነገር ማድረስ የምትችሉት ነገር እንደሌለ አላህም ነግሮናል፣ ከልባችንም እናምንበታለን። ነገር ግን መልእክቴ ለሙስሊሞች በኢስላም ላይ መርዛቸውን ለመርጨት ለሚሞክሩ አካላት በርን ባንከፍት መልካም። በጣም የገረመኝ መጨረሻ ላይ የተናገረው ንግግር ሳይሰሙ ወሃቢያ ምናምን ስላለላቸው ብቻ ይህንን ነገር ግጭት የሚቀሰቅስ ነገር መሆኑን ስለተረዳ ተጠቅሞታል። ይህንን ነገር ስለተናገረላቸው ብቻ እንደምትመለከቱት እንወዳለን ከጎናችሁ ነን ምናምን እያሉ ጽፈውለታል። መጨረሻ ላይ ባቀረበው ሐሳብ ትስማማላችሁ? የእስልምና ሃይማኖት እንደማያዋጣ አውቃችሁ ከዚህ ነገር ተመለሱ ብሏል። በዚህ ትስማማላችሁ? ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። በነገራቶች ላይ ስሜታዊ ሆነን የምንናገራቸው ነገሮች በዲናችን ላይ በእምነታችን ላይ ትልቅ አደጋ የሚያመጡ ነገራቶች ስለሆኑ ቀስ ብለን የምንናገረውን ነገር በማን ላይ የምንናገረው የሚለውን ነገር ማስተዋል ይጠበቅብናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።